እና በጣም ይገርማል። ብቻ ግን ማለት ነው ምን ያለበት ዝላይ አይችልም ብሏል። እንግዲህ አበበን ያስመለጠው ራሱ ሆኖ ሳለ ልዑልን ገንዘብ ተከፍሎ አስመለጥከው፣ ድሮ የምጠራጠርህ ነበር ምናምን እያለ እንግዲህ ሲሳደብ ነበረ ማለት ነው። እናም እንግዲህ እናቴ ታማለች ብሎ እንደሄደ እንዳልተመለሰም አቤልም ሲናገር ነበረ ማለት ነው። ታዲያ እንግዲህ ልዑልም አበበን ለማግኘት ባደረገው ክትትል የአበበ እህት ከማቲያስ ወንድም ጋር ስትሄድ አይቷት እንግዲህ ቤት ድረስ በመሄድ እጅ ከፍንጅ ከያዛቸው በኋላ ሲጠይቃቸው የማቲያስ ወንድምም እንግዲህ በልዑል ላይ ሽጉጥ መዞበት ነበረ ማለት ነው። እንግዲህ በኋላም ይቅርታ ባለማወቅ ነው ብሎ እንግዲህ ይቅርታ ጠይቆት ያሉበትን ቦታ ሊያሳየው ፍቃደኛ ሆኖ እንግዲህ ከማቲያስ ፍቅረኛ ቤት ነበረ ልዑልን ይዞት የሄደው ማለት ነው። እዛ ሲሄድ ግን አላገኟቸውም ነበር ማለት ነው። እንግዲህ እሷም እንደተናገ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾች ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ በዝት ተረፍርፍ ይበል። ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እያደረጋችሁ በቅንነት ቤተሰቡን ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ማለት ነው። ነባር ቤተሰቦችም ስለምታበረታቱኝ ከልብ አመሰግናለሁኝ። እናም እንግዲህ ማቲያስ የሚባለው ግለሰብ ማለት ነው እንግዲህ በባለፈው ያው አበበን ያስመለጠው ራሱ ሆኖ ሳለ ልዑልን ነበር እንግዲህ ገንዘብ ተከፍሎ አንተ ነህ ያስመለጥከው፣ ድሮ መጠራጠረ ነበር፣ አላማርከኝም ነበር ስትንከባከበው ምናምን ምናምን እያለ እንግዲህ ልዑልን ሲሳደብ ነበረ ማለት ነው። እንግዲህ በዚህም ታዲያ አቤልም ከልዑል ጋር እስከ መጣላት ደርሰው ነበረ። እንዴት ከእጃችሁ ያመልጣችኋል ምናምን ብሎ አቤልም ተናዶ እንግዲህ ነበረ ማለት ነው። እናም እንግዲህ ታዲያ ይሄ ከሆነ በኋላ ይሄ ማቲያስ የሚባለው እናቴ ታማለች ብሎ እንደሄደ እንዳልተመለሰ አቤል ሲናገር ነበረ። እና ልዑልም እንግዲህ አበበን ለማግኘት ማጣራት ያለበትን ነገር ሲያጣራ እንግዲህ እንዴት ብሎ ከዛ ሆስፒታል እንዲወጣ ሲያጣራ እንግዲህ የሆስፒታሉ የጽዳት ሰራተኛዋና እዛ ደግሞ የሆስፒታሉን ካሜራ የሚቆጣጠር ሰው እነሱ እንደሆኑ ነው እንግዲህ የተደረሰ ያገኘው መረጃ ማለት ነው። ታዲያ እነሱንም ከያዛቸው በኋላ ሲጠይቃቸው ያው ሶስት ናቸው የተያዙት። አንደኛው የማቲያስ ጓደኛ ነኝ ብሎ ነው የተናገረው። እንግዲህ ያችን የሆስፒታል የጽዳት ሰራተኛ ሲተዋወቃት የእሷ አገር ሰው እንደሆነ አባቷን ቤተሰቦቿን እንደሚያውቅ አድርጎ ነው እንግዲህ ተግባብቶ ቀርቧት። ከዛም ለሷ 200,000 ለካሜራ ለሚያጠፋው ደግሞ ለሱ ደግሞ 250,000 ለዛኛው ደግሞ 500,000 ብር ተከፍሏቸው ነው እንግዲህ ይሄንም ያደረገው ማቲያስ እንደሆነ ማቲያስ ከፍሏቸው እንግዲህ የጽዳት ሰራተኛዋ ከጥበቃው ቁልፍ እንድትቀበልና ለአበበ እንድትሰጠው አበበ ከፍቶ እንዲወጣ ነው እንግዲህ ያደረጉት ማለት ነው። ታዲያ ከዛ ከሆስፒታሉ ይወጣል ብለው የልዑል የስራ ባልደረባዎች ሲጠብቁ አበበ ሆዬ በሌላኛው በር ከፍቶ ወጥቶ ሄዷል። እንግዲህ ያመቻቹለትም ሰዎች ደግሞ በቁጥጥር ስር ሲውሉ ይህንን እንዳደርጉ ያደረጋቸው ማቲያስ እንደሆነ እንግዲህ ተናግረው ነበረ ማለት ነው። እና እንግዲህ ጀግና ልዑልም እንግዲህ ማለት ነው እነዚህን ሰዎች በቁጥጥር ስር ከዋለ በኋላ
ሌላኛዋ ደግሞ እንግዲህ የአበበ እህት ነበረች። የአበበ እህት ከእስር ቤት ወጥታ ማለት ነው እንግዲህ ከማቲያስ ወንድም ጋር ቁጭ ብለው ነበር የያዛቸው ማለት ነው። እንዴትና እንዴት እንደተገናኙ እንዴትስ እንደወጣ ሲጠይቅ እንግዲህ የማቲያስ ወንድም ለአበበ እህት ዋስ ሆኖ ከእስር ቤት እንዳስፈታት ነበር የተናገረው። ይህንንም ያደረገው ደግሞ ወንድሙ ማቲያስ ብሎት አዞት እንደሆነ ነበር የተናገረው ማለት ነው። እና እንግዲህ ያው ማቲያስ ለወንድሙ ሌላ ነገር መጥፎ ነገር ነው እንግዲህ የነገረው ማለት ነው። ተቃራኒ የሆነ ማለት ነው። ልዑል በአቤል ላይ ተንኮል እየሰራበት እንደሆነ ሌላ ነገር እያደረገበት እንደሆነ ምናምን አድርጎ ነው እንግዲህ ለወንድሙ የነገረው ማለት ነው። ወንድሙም ታዲያ እንግዲህ በሰዓቱ የት የምንተዋወቅ ምን ምንሆን ምን አገባ ምናምን ብሎ በልዑል ላይ ሽጉጥ መዞበት ነበረ ማለት ነው። እና እንግዲህ የማቲያስ ወንድምም ነገሩ ሲገባው ወደ ራሱ ሲመለስ ይቅርታ ጠይቆታል ልዑልን ማለት ነው። እኔ ይህን ሁሉ ነገር ምንም የማውቀው ነገር የለም፣ እሱ ያለኝ ሌላ ነው። እንዴት በአቤል ላይ እንደዚህ ታደርጋለህ ብዬ ተናድጄ ነው። ይቅርታ አድርግልኝ ልዑል ብሎ እንግዲህ ልዑልን ይቅርታ ጠይቆት እኔ ካሁን በኋላ በቃ ከጎናችሁ ነኝ፣ የቻልኩትን ያህል አብሬያችሁ አግዛችኋለሁ፣ አሁንም ያሉበትን ቦታ አሳያችኋለሁ ብሎ ነበር እንግዲህ ያለው ማለት ነው። እና ለማቲያስ ፍቅረኛ ደውሎላት እቤት እንዳሉ እንደነገረችው ነበር እንግዲህ ነግሮት ለልዑል ይዟቸው የሄደው ማለት ነው። ግን ቦታው ሲሄዱ የሉም አበበና ማቲያስ ማለት ነው። እንግዲህ ፍቅረኛው ነበረች፣ እሷም ደግሞ አላቅም የሉም ምናምን ብላ ነበረ። ያው እኔ ማን እንደነገረው አላቅም፣ ደውሎ ቁልፍ አስቀምጭልሻለሁ ብሎኝ ነው ያለኝ፣ እቤት ስመጣ አላገኘኋቸውም ብላ ነው ያለችው ማለት ነው። እንግዲህ ዛሬ ላይ ራሱ ማቲያስ ያን ጊዜ እናንተ ስትመጡ አብረን ታይዘን ወተን ሄርነ። ከዛም በኋላ እንግዲህ እኔ ወደ ራሴን እያወቅኩ ወደ ራሴ ስመለስ አለ እኔ ከራሴ ጋር አልነበርኩም። አቤት አቤት የሌባ አይነ ደረቅ ምንድን ይላል አሉ። አሁንም ቢሆን ማለት ነው ይህ ሰውዬ ማለት ነው ምን አለ፣ እኔ አሁንም ቢሆን ከአቤል ጋር እንድታስታርቅ ብዬ ነው የጠራው አላለም እንዴ? አበበ የት ነው ያለው? የት እንዳለ ንገረኝ፣ እንድነግረኝ ነው የምፈልገው። የት አለ? የት ነው ያደረገው ሲለው አበበን አስመልጠውታል፣ እኔ ጋ አሁን የለም፣ አላቅም የት እንዳለ አስመልጠውታል። እኔን እንዳልሞት እንዳልድብድብ አድርገው እንደውም ሞተዋል ብለው ጥለው ሄደው ነበረ። ፈጣሪ አትርፎኝ ነው አሁን እዚህ ጓደኛ አግኝቶኝ እንትን ያለኝ እና እኔ አበበን የት እንዳለ አላቅም ነው ያለው። እንግዲህ ጭራሽ ከአቤል ጋር አስታርቀኝ ምናምን አላለም እንዴ? አይኑን በጨው ጥብ አድርጎ ማለት ነው። የድፍረቱ ድፍረት ደፋር ማለት ነው። እንዲህ ቀላል ነገር መሰለው እንዴ የሰራው? እንዴ የምር እንዴ እኔ በጣም ነው የገረመኝ። እና መተውኝ ደብድበውኝ እነሱ እንደውም ሞቷል ብለው ጥለው ነበር የሄዱት። እኔ ግን ፈጣሪ አትፎኝ ነው ምናምን እንደውም በባህር እንሄዳለን ምናምን እያሉ ነበረ። ይሄን ሲባባሉ እኔም ነበርኩበት፣ አብሬ ነበርኩኝ። እንግዲህ እዛ እንዴት ለምን እንትን እንዳለ ሲናገር በቃ እኔ ያለ ራሴን አላቅም ነበር፣ ምን እያደረኩ እንደሆነ ለራሱ ከራሴ ጋር አልነበርኩም። እነሱ ነበሩ እንደፈለጉ እንትን ሲሉኝ የነበረው፣ እኔ ራሴን ከነሱ ጋር ሁኔ ነው ያገኘሁት። በቃ እኔ ከራሴ ጋር አልነበርኩም። ይሄን 3 ቀን 2 ቀን 3 ቀን አመመኝ፣ እረ ህመም ተሰማኝ ምናምን ብዬ ስላቸው
ከዛም በኋላ በቃ እኔን ድብድብ ቅጥቅጥ አድርገው አበበን አስመለጡት ነበር እንግዲህ ሲል የነበረው ማለት ነው። አሁንም ቢሆን ይህ ሰውዬ አበበ የት እንዳለ ያውቃል። አሁንም ተልእኮ ተሰጥቶት ሞኝ የለም ግን የሚታለል ካሁን በኋላ ማለት ነው። ጭራሽ ከአቤል ጋር አስታርቀኝ አላለም እንዴ? ምን ነው ያሰቡት እቅዳቸው ስላልተሳካ አቤል ስላልሞተላቸው ተመልሰ ግባና አሁንም እንደተለመደው መረጃዎችን ስጠን፣ እንደም ካለ ደግሞ አንተው እዛው ጨርሰው ምናምን ብሎ ላኩ እንዴ? አኪድ ምናልባት እንደዛ ሊሆን ይችላል። ካሁን በኋላ እንደው እውነት አንተን አምኖ መልሶ ላንተ ይቅርታ ተደርጎልህ መልሶ እዛ ቦታ ላይ እንደው የሚመልስ ይመስልሃል አቤል? የድፍረቱ ድፍረት የምር የድፍረቱ ድፍረት ማለት ነው። ቀላል ነገር መሰለው እንዴ ያደረገው እንዴ? ከሊያ ጋር እኮ አብሮ የብዙ ሰዎችን ህይወት ያበላሸ የብዙ ሰዎችን ህይወት ምስቅልቅል ያደረገ ህይወት ያጠፋ እኮ ነው። አበበ ማለት እኮ አቤል ቤት እኮ አውቆ ነው ብለዋል እኮ በዘበኝነት የገባው። ስራው እኮ ከሊያ ጋር እንደሆነ ነው የተደረሰበት። በህግ እየተፈለገ ያለን ወንጀለኛ አስመልጦ አሁን እዚህ ጋር መጥቶ ከአቤል ጋር አስታርቀኝ ምናምን ሲል አለማፈሩ ማለት ነው። ጉድ እኮ ነው። ጉድ ያለው ገንፎ አድሮ ይፋጃል ብሏል። እና አሁንም ደግሞ ይሄ ሰውዬ ማለት ነው የምሬን ነው የምላችሁ አበበ የት እንዳለ ያውቃል። እንኳን አበበ ሊያ የት እንዳለች ያውቃል። አውቆ ነው እዚህ ጋር እያስመሰለ ያለው ማለት ነው። እኔ አላቅም የት እንዳሉ፣ እኔ ከራሴ ጋር አልነበርኩም፣ ምግቡ ላይ ምን እንዳደረጉበት አላቅም ምናምን ውሸት። ይህ ሆን ብሎ ተመካክሮ ከነሱ ጋር አብሮ ሆኖ እየሰራ ያለ ሰው ነው እንዴ። አሁን እኮ እንደው እድሉን ቢያገኝ ማለት ነው አቤል ይቅርታ አድርጌልሃለሁ ብሎ ቢመልሰው ምን ማድረግ እንዳለበት ምን መስራት እንዳለበት ተመካክረው ጨርሶ ተልእኮውን ተቀብሎ ነው የመጣው። አይሳካለትም እንጂ ቢሳካለት እድሉን ቢያገኝ ተልእኮ ተቀብሎ ነው የመጣው። አሁንም ቢሆን ማለት ነው እንጂ ያደረገው ነገር ትክክል እንዳላደለ እንደጸጸተው ተሰምቶት አይደለም እዚህ ጋር መጥቶ እንትን እያለ ያለው ማለት ነው። አንዲቱ ስትያዝ ምንድነው ያለችው? አበበ እኮ አንተ ቤት ዘበኛ መስሎ የገባው ፋይሎችን ለማሸሽ ነው እንጂ እኮ ዘበኛ አይደለም፣ እሱ የራሱ ስራ አለው ብላ ነው የተናገረችው። አውቆ ራሱን ማንነቱን ራሱን ቀይሮ ዘበኛ መስሎ ከአቤል ቤት ተቀጥሮ እዛ ጋር ፋይል ነበረ ከታምራት ጋር ሆኖ ሲያሸሽ የነበረው፣ ከሊያ ጋር ሆኖ ሲያሸሽ የነበረው። በመጨረሻም ሬሳ አምጥተው አቤል ቤት አስቀምጠው አቤል እንደገደላት አድርገው መስክረው እሱን እስር ቤት የእድሜ ልክ እስራት እንዲፈረድበት ነበር ያሰቡት። ያልሳካላቸው ሲል ደግሞ ሊገሉት ነበረ። እነ ብሩኬ ፈጥነው ደርሰው ህይወቱን አዳኑት፣ ከሞት ታደጉት። ለፈጣሪ ምንም የሚሳነው ነገር የለምና ማለት ነው። አሁንም ተመልሶ እንደዚህ ነው ይላል። አደፋፈሩ የምር እንዲ እናላችኋለሁ ውድ ተመልካቾች፣ የምር እኔ በጣም ነው ያናደደኝ ማለት ነው። ደግሞ አይኑን በጨው ጥብ አድርጎ ከአቤል ጋር እንድታስታርቀኝ ይፈልጋለሁ። ወይ ድፍረት! ጉድ እኮ ነው ዘንድሮ። ለማንኛውም ውድ ተመልካቾቼ የዛሬ ቪዲዮ ይህን ይመስላል። ላይክ እና ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው አበረታቱኝ ማለት ነው። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።